ሻሎም may the peace of the Lord abound to you። ዛሬ አንድ መልእክት ይዤ መጥቻለሁ። ዘጸአት ምዕራፍ 2 ከቁጥር 1 ጀምሮ የሙሴ እናት ሙሴን ለ3 ወር ሸሸገች። እንደገና ልትሸሽገው ባልቻለች ጊዜ ሙሴ ባደገ ጊዜ እና ሕጉም እየከረረ በመጣ ቁጥር ልትቋቋመውና ሁለቱን አግባብታ ልትቀጥለው ባልቻለች ጊዜ አንድ ነገር አደረገች። እያለቀሰች ወይኔ ልጄ እያለች አንጀቷ እያረረ ወስዳ ሙሴን ጣለችው። ከጥቂት ቆይታ በኋላ የፈርዖን ልጅ ልትታጠብ ወርዳ ሙሴን አገኘች። አሳዳጊ ይፈልጋለሁ ስትል የሙሴ እህት ከቅርብ ርቀት ቆማ ሙሴን ትከታተለው ስለነበረች ሮጣ መጣ እና እመጣልሻለሁ ብላ የገዛ የሙሴን እናት ይዛ መጣች። የሙሴ እናት ስትመጣ የፈርዖን ልጅ አንድ ቻሌንጅ አዘጋጅታለች። ልጄን የምታጠባልኝ ሴት ይፈልጋለሁ፣ በደሞዝ የሚያሳድግልኝ ይፈልጋለሁ አለች። እኔ አሳድግልሻለሁ ብላ እያለቀሰች የጣለችውን ልጇን እየሳቀች በደሞዝ በካሳ ወስዳ አሳደገችው። ዛሬ መልእክት አለኝ በጌታ በኢየሱስ ክርስቶስ ስም። እጃችሁ ላይ የነበረ ነገር ግን እያለቀሳችሁ ከእናንተ እጅ የወጣ ስትፈልጉ የነበራችሁት ጉዳይ ነገር ግን ከእናንተ የራቀ አብሯችሁ የነበረ ጉዳይ ዋጋ የከፈላችሁለት ጉዳይ ነገር ግን ከእናንተ አሁን ርቆ የነበረ ከዚህ ሰዓት ጀምሮ በካሳ ከዚህ ሰዓት ጀምሮ በደሞዝ ከዚህ ሰዓት ጀምሮ በክብር ከዚህ ሰዓት ጀምሮ በማዕረግ ተመለሰ በኢየሱስ ስም። ትንሹን የተከለከላችሁ በትልቁ ላይ ትሾማላችሁ። እየፈለጋችሁ ያጣችሁት ጉዳይ በኢየሱስ ስም በካሳ ተመለሰ። እያለቀሳችሁ የጣላችሁት ጉዳይ በኢየሱስ ስም በክብር ተነሳ። የኔ በሆነ የምትሉት ጉዳይ ከዚህ ሰዓት ጀምሮ በኢየሱስ ስም በካሳ የእናንተ መሆን ጀመረ። ይህን የእግዚአብሔርን ቃል ካመናችሁ በጌታ በኢየሱስ ስም እንደ እግዚአብሔር ነቢይ እናገራለሁ። ከዚህ ሰዓት ጀምሮ በካሳ ተመለሰ። ምን አለ በዚህ ስቴጅ ላይ በዚህ መድረክ ላይ አሸር ሆኜ ባገለገልኩ በምትሉት መድረክ ላይ ቆማችሁ ትዘምራላችሁ፣ ቆማችሁ ትተነብያላችሁ፣ ቆማችሁ መልእክት ታስተላልፋላችሁ። ምን አለ እዚህ ቢሮ ተላላኪ ሆኜ ባገለገልኩት በምትሉት ቢሮ ላይ በጌታ በኢየሱስ ስም ተሿሚ ሆናችሁ ትገባላችሁ። It's done in Jesus mighty name. Amen.